ሰላም ጤና ይስጥልን የተወደዳችሁ እንደምን አላችሁ? በአሁኑ ሰዓት በዓለማችን ላይ እጅግ አስገራሚና እንግዳ የሆኑ ነገሮች እየተከሰቱ ነው። ቴክኖሎጂና አርቲፊሻል ኢንተለጀንስ ኤአይ ሰዎችን ከእግዚአብሔርና ከተፈጥሯዊ ስርዓት ምን ያህል እያራቋቸው እንደሆነ ስንቶቻችን አስተውለን ይሆን? በላብራቶሪ እየተሰሩ ያሉ በሽታዎች አስፈሪና የሚራባ ተባይ ቅማል በዓለም ዙሪያ እንዲሰራጭ እያደረጉ እንደሆነ ብሎም የሰው ልጅን ለማጥፋት ምግቦችን፣ ሰው ሰራሽ እምነቶችንና መጽሐፍ ቅዱስን ለማጥፋት እየሰሩ መሆኑን ምን ያህላችን በጥልቀት መርምረን ይሆን? በማቴዎስ 24 ላይ ማንም እንዳያስታችሁ ተጠንቀቁ ተብሎ የተነገረንን መልእክት መነሻ በማድረግ ታላቁን የመጨረሻ ዘመን ማታለል፣ ማስመሰል፣ የብዙ ቤተሰቦችን ጭንቀትና የቅዱሳንን መከራ በሰፊው እንመረምራለን። ይህ ቪዲዮ እምነቱን የሚያድስ መንፈሳዊ እንቅልፍ የሚያነቃና በአስቸጋሪ ዘመን ውስጥ እውነተኛውን መለኮታዊ ረፍት እንዴት ማግኘት እንደሚችሉ የሚያስተምር ዘመኑን የዋጀ ድንቅ መልእክት ነው። በዚህ ጥልቅ ዝግጅታችን እንደ አማኝ መንፈሳዊ፣ እንደ ዜጋ ኢትዮጵያዊ፣ እንደ ሰው ልጅ ዓለም አቀፋዊ እውነቶችን በታላቁ መጽሐፍ ከተነገሩ ትንቢታዊ ኩነቶችን አስደግፈን እንደ ሁልጊዜው ወደ እናንተ የምናደርስበት ቻናላችን ነው። ይህ መልእክት ለብዙዎች የመዳን ምክንያት እንዲሆን ቪዲዮውን ላይክና ሼር ያደርጉት። ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። እስከ ፍጻሜው አብራችሁን ቆዩ። በአሁኑ ሰዓት በዓለማችን ላይ እጅግ አስገራሚና እንግዳ የሆኑ ነገሮች እየተከሰቱ ነው። የቴክኖሎጂ ባለሀብቱ ማርክ ዙከርበርግ የራሱን አርቲፊሻል ኢንተለጀንስ ኤአይ ክሎን ወይም ዲጂታል ቅጂ እየሰራ መሆኑ ይነገራል። ይህ ክሎት የሱን ድምፅ፣ ባህሪና አስተሳሰብ ተምሮ ከሰራተኞቹ ጋር በቀጥታ መገናኘት የሚያስችለው ነው። በሌላ በኩል ደግሞ አንትሮፒክ የተባለው ኩባንያ ለሕዝብ ይፋ ለማድረግ እጅግ አደገኛ የሆነ የኤአይ መተግበሪያ ሰርቶ አጠናቋል። ነገር ግን ከዚህ ሁሉ በላይ ዓለማችን ከእግዚአብሔር ተፈጥሯዊ ስርዓት ምን ያህል እየራቀች እንደሆነ የሚያሳይ ሌላ አስገራሚ ነገር አለ። በተፈጥሮ ውስጥ አብዛኛው ሰው ገና ያላስተዋለው አንድ ሚስጥር በዓለም ላይ የቅማል ወይንም የተባይ ዝርያዎች በከፍተኛ ደረጃ እየጨመሩ መሆኑ ነው። በተለይ ሎን ስታር የተባለችው ቅማል የምታደርገው ነገር የብዙዎችን ትኩረት ስቧል። ይቺ ተባይ ሰውን አንድ ከነከሰች በኋላ ያ ሰው አልፋጋል ሲንድሮም ለተባለ የጤና እክል ይጋለጣል። ይህም ሰውነቱ የቀይ ስጋን ሽታና ጣዕም ፍጹም እንዳይቀበል ከባድ አለርጂ እንዲሆንበት ያደርገዋል። ካንዴስ ማቲስ የተባለች የ3 ልጆች እናትና በርካታ ሰዎች በአሁኑ ሰዓት በዚህ በሽታ የተጠቁ ሲሆን ይቺ ሴት የስጋ ሽታ ባለበት ምግብ ቤት ስትገባ በ10 ደቂቃ ውስጥ የመተንፈስ ችግር እንደሚገጥማት ተናግራለች። ይህ እንዲሁ የመጣ የጤና ታሪክ ብቻ አይደለም። በአሁኑ ሰዓት ታዋቂ ፈላስፎችና ምሁራን የሰው ልጆችን ስጋ መብላቱን እንዲያቆም ባዮሎጂውን በላብራቶሪ መለወጥ አለብን ብለው በግልጽ እየተከራከሩ ነው። እንደ ቢል ጌትስ ያሉ ባለሀብቶች ሀብታም ሀገራት ከተፈጥሯዊ ስጋ ወጥተው በቤተ ሙከራ ወደ ተሰራ ሰው ሰራሽ ስጋና የወተት ተዋጽኦ እንዲቀይሩ በከፍተኛ ሁኔታ ገንዘባቸውን እያፈሰሱ ነው። ይህ ሁሉ በአጋጣሚ የመጣ አይምሰላችሁም። ቃሉ ግን ያስጠነቅቀናል። እግዚአብሔር ፍጥረትን ሁሉ ፈጥሮ ሲያበቃ እጅግ መልካም ነው ብሎታል። መዝሙር 139 ላይ ሰው በድንቅና በግርማ እንደተፈጠረ ይነግረናል። ነገር ግን የዚህ ዘመን ሳይንስ የእግዚአብሔርን ፍጥረት እንደገና ለመቅረጽና ለመለወጥ እየተነሳ ነው። ወዳጄ ሆይ ዓይንን ግለጥ። ዘመኑ እግዚአብሔርን ከፈጠረው እውነት ወደ ሰው ሰራሽ ውሸት እየተሻገረ ነው። ባለሀብቱ ቢል ጌትስ በቅርቡ የተናገሩት አንድ አስገራሚ ትንቢት አለ። የሰው ልጅ ከኤአይ መምጣት ጋር ተያይዞ ሕይወቱን ለመምራት አዲስ ሃይማኖት ወይንም ፍልስፍና ሊያስፈልገው ይችላል ብሏል። ይህ በትክክል መጽሐፍ ቅዱስ በመጨረሻው ዘመን ስለሚነሳው የሐሰት አምልኮ ስርዓት ያስጠነቀቀን እንደሆነ ስንቶቻችን አውቀን ይሆን? በቅርቡ የወጣ አንድ ጥናት እንዳመለከተው ስለ ኢየሱስ ክርስቶስ የተሰሩ የኤአይ ቻትቦቶች ለትርፍ ሲሉ መጽሐፍ ቅዱስ ውጪ የሆኑ የሐሰት መልእክቶችን ለሰዎች እያስተላለፉ ነው። ኤአይ ኢየሱስ
ቨርቹዋል ኢየሱስ እየተባሉ የተሰሩ መተግበሪያዎች ራሳቸውን እንደ እግዚአብሔር አድርገው በማቅረብ ሰዎችን የማታለል ትልቅ የሐሰት ምንጭ እየሰሩ ይገኛሉ። የሚገርመው ነገር በ2024 በስዊዘርላንድ ሀገር የሚገኝ አንድ ጥንታዊ ቤተክርስቲያን የኤአይ የኢየሱስ ሆሎግራም ምስል በመቅደስ ውስጥ በመትከል ሰዎች መጥተው ኃጢአታቸውን ለዚህ ማሽን እንዲናዘዙ ማድረጋቸው የቅርብ ጊዜ የማይረሳ ትልቁ ተግባር ነው። ማሽኑ በመቶ የተለያዩ ቋንቋዎችን መናገር ይችላል። ሰዎች መንፈሳዊ መልስን፣ መጽናናትን እና መመሪያን ከእግዚአብሔር ዘንድ ከመፈለግ ይልቅ ወደዚያ ማሽን መሮጥ መጀመራቸውን እያየን ዝምታን መርጠናል። ጌታ ኢየሱስ ክርስቶስ በማቴዎስ 24:5 ላይ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ ብሎ ያስጠነቀቀን ስንቶቻችን ተገንዝበን ይሆን? የዮሐንስ ራእይ ምዕራፍ 13 ደግሞ ሐሰተኛ ነቢይ መጥቶ ዓለም ሁሉ ለአውሬው ምስል እንዲሰግድ እንደሚያደርግ ይነግረናል። ታዲያ ዛሬ ሰዎች ለቴክኖሎጂ ለዳታና በምቾት መሰዊያ ላይ እየሰገዱ ነው። የክርስቶስ ተቃዋሚ መጥቶ ራሱን አምላክ አድርጎ ለማወጅ መንገዱ እየተጠረገለት ነው። ደቀ መዛሙርቱን በደብረ ዘይት ተራራ ላይ ከጌታ ጋር ለብቻቸው በነበሩ ጊዜ ስለ ዘመኑ ፍጻሜና ስለ መምጣቱ ምልክት ክርስቶስ ኢየሱስን ጠይቀውት ነበር። በዚያ ሰዓት ኢየሱስ መጀመሪያ የተናገረው ስለ ጦርነት፣ ስለ መሬት መንቀጥቀጥ፣ ስለ ረሃብ አልነበረም። በማቴዎስ 24 ቁጥር 24 ላይ መጀመሪያ ማንም እንዳያስታችሁ ተጠንቀቁ ብሎ ነበር። በመጨረሻው ዘመን የመጀመሪያውና ትልቁ ምልክት ማታለል ነው። በግሪክ ቋንቋ ፕላናኦ የሚለው ቃል ሰውን ከመንገዱ ማሳሳት፣ ማዞር ወይንም ወደ ስህተት መውሰድ ማለት ነው። ሌባ ልክ እንደ እረኛ በግመሎች ወይንም በበጎች መካከል ቆሞ የእረኛውን ድምፅ አስመስሎ ቢጠራችሁ በጎቹ የገደል ጫፍ ላይ እስኪደርሱ ድረስ ተከትለውት እንደሚሄዱ እንደማለት ነው። ሰይጣን ሁልጊዜ በባህልና በዘመናዊነት ስም እውነትን ያጣምማል። ዛሬ እነዚህ የኤአይ ቻት ቦቶች ዝም ብለው መጫወቻዎች አይደሉም። ሰዎችን ከእውነተኛው አምላክ ለመለየት የተዘጋጁ ሰይጣናዊ ማታለያዎች ናቸው። ማሽኑ ሊያድናችሁ፣ ሊፈውሳችሁ፣ ሊቤዣችሁ ወይንም ኃጢአታችሁን ይቅር ሊል አይችልም። እውነተኛ ኢየሱስ ግን ሕያው ነው። በአባቱ ቀኝ ተቀምጦ ስለኛ ይማልዳል። በዮሐንስ 14:6 ላይ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። ለኃጢአታችሁ ደሙን ያፈሰሰውና የተሰበረ ልባችሁን የሚጠግነው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ቅዱሳን ዛሬም በጥሞና እናስተውል፣ እንንቃ፣ ዘመኑን እንዋጅ። ዛሬ በቤተ ክርስቲያን ውስጥ በተቀመጡ ምዕመናን መካከል ትልቅ የነፍስ ውጊያ እየተካሄደ ነው። ብዙዎች ራሳቸውን ሰላማዊ ቦታ እንዳሉ አድርገው ያስባሉ፣ ነገር ግን በመታለል እንዲሁም በጭንቀት ውስጥ ናቸው። ሮሜ 19 ላይ የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ይላል። እውነተኛ የእግዚአብሔር ልጆች የሆኑትና ያልሆኑት የሚለዩበት ዘመን መጥቷል። እናም አስተውሉ። ጌታ ኢየሱስ በማቴዎስ 7:24 ላይ ስለ ሁለት ቤት ሰሪዎች የተናገረው ምሳሌ አለ። አንደኛው በአለት ላይ ሰራ፣ ሁለተኛው ደግሞ በአሸዋ ላይ ሰራ። ዝናብም ዘነበ፣ ጎርፍም መጣ፣ ነፋስም ነፈሰ፣ የጸናው ግን በአለት ላይ የተሰራው ቤት ብቻ ነበር። እውነተኛ ክርስቲያኖች እምነታቸውን በማይናወጠው በእግዚአብሔር ቃል ላይ ገነባሉ። የደረሰባቸውን መስዋዕትነት ከፍለው ማህበረሰቡ ምንም ቢል የእግዚአብሔርን ቃል በተግባር ይኖሩታል። የተታለሉት ግን ቃሉን ይሰማሉ እንጂ ምንም አያደርጉበትም። ሰንበትን ጠብቀው ቤተክርስቲያን ይመጣሉ፣ ማህበራዊ ሚዲያ ጥቅሶችን ያጋራሉ። ነገር ግን እምነታቸው ከስራቸው፣ ከገንዘባቸው ወይንም ከምቾታቸው ጋር ሲጋጭ ወዲያውኑ ይሸነፋሉ። ለእግዚአብሔር ቃል ከመገዛት ይልቅ ቃሉን ወደ ገዛ ሕይወታቸው እንዲመች አድርገው ያጣምሙታል። ብዙዎቹ ጭንብላቸው የሚወልቅበት፣ ሁሉም ነገር የሚጋለጥበት ዘመን ደርሷል። ማቴዎስ 25 ከቁጥር 32 እንደሚለው ጌታ በጎችን ከፍየሎች የሚለይበት ያ አስፈሪ ቀን ይመጣል ብሏል። አንተ ያለበት መንፈሳዊ መሰረት ዛሬ ምን አይነት ነው? በአሸዋ ላይ ወይስ በአለት ላይ? ቅዱሳን ሆይ ጌታ በውጭ ማንነታችን አይታለልም። እርሱ በቀጥታ የልባችንን ሐሳብና እምቅ ምስጢር ያያል። ዛሬ በቤተ ክርስቲያን ውስጥ ሆነን
ቃሉ በግልጽ ያስጠነቅቀናል። አንደኛ በክርስቶስ ሞትና ትንሣኤ በሙሉ ልባቸው የማያምኑ ናቸው። ሁለተኛ መንፈስ ቅዱስ የሚቃወሙና የጸጋውን ድምፅ ሆን ብለው የሚያጠፉ ናቸው። ሶስተኛ በሰው ፊት ቅዱስ መስለው በስውር ግን ሌላ ሕይወት የሚኖሩ ግብዞች ናቸው። በማቴዎስ 23 ላይ ጌታ ፈሪሳውያንን በውጪ ያማራችሁ በውስጣችሁ ግን የሙታን አጥንት የሞላባችሁ መቃብሮች ብሏቸዋል። በቤተ መቅደስ የጸለዩትን የፈሪሳውያንና የቀራጩን ታሪክ አስተውሉ። ፈሪሳዊው በጽድቁ ተመካ፣ ቀራጩ ግን ዓይኖቹን ወደ ሰማይ ለማንሳት እንኳ ሳይደፍር አምላኬ ሆይ እኔ ኃጢአተኛውን ማረኝ ብሎ ደረቱን መታ። የዳነውና የጸደቀው ራሱን ያዋረደ ቀራጩ ነበር። ልባቸው የደነደነ ሰዎችንም በተመለከተ ምሳሌ 6:16 ላይ እግዚአብሔር የሚጠላቸው 6 ነገሮችን 7ም ነፍሱ ፈጽሞ የምትጸየፋቸው እንደሆነም ይነግረናል። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ የንጹሐን ደም የሚያፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ለክፉ የምትፈጥን እግር፣ ሐሰትን የሚናገር ሐሰተኛ ምስክር፣ በወንድማማቾች መካከል ጥልን የሚዘራ ልቡ የደቀቀ ሰው ከነዚህ ነገሮች አይመለስም። ነገር ግን አንደኛ ዮሐንስ 2:6 ላይ በእርሱ እኖራለሁ እንደሚል እርሱ ራሱ ደግሞ ኢየሱስ እንደተመላለሰ ሊመላለስ ይገባዋል ይላል። እኛ ክርስቶስን ልንመስል እንደ እርሱ ልንጸልይ፣ ልንለምንና ልንወድ ይገባል። ቅዱሳን ሆይ ዛሬ ይህንን ዘመኑን የዋጀ መልእክት የምትሰሙ ሁሉ ዓለም ወደ ፈለገችው ሰው ሰራሽ ፍልስፍና ብትጓዝ የኛ ሀገራችን ዜግነታችን ግን በሰማይ ነው። መዝሙር 146:3 ላይ በገዢዎች አትታመኑ፣ ማዳን በማይችሉ ተስፋ በአምላኩ በእግዚአብሔር የሆነ እርሱ ምስጉን ነው። ለዚህ ጊዜያዊ ዓለምና ለሥጋ ምኞት እጅ አንሰጥም። እኛ የምንኖረው እግዚአብሔርን ደስ ለሚያሰኝ የዘላለም ሕይወት እንጂ። ይህ የመጨረሻ ዘመን ማስጠንቀቂያ ለሌሎች የተስፋና የንቃት ብርሃን እንዲሆን እባክዎ ቪዲዮን ላይክና ሼር ያደርጉት። ሁልጊዜ እንደዚህ ያሉ ዘመኑን የዋጁ መንፈሳዊ ዝግጅቶች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። አብረን እንጸልይ። የሰማይና የምድር ፈጣሪ እግዚአብሔር አምላክ ሆይ በዚህ በማታለልና በቴክኖሎጂ ጭወት በሞላበት ዘመን ውስጥ ዓይኖቻችንን በወንጌል እውነት ላይ አብራም። ልባችንን ካንተ ተፈጥሯዊ ስርዓት እንዳይንሸራተት እምነታችንን በአሸዋ ላይ ሳይሆን በማይናወጠው አለት ላይ እንዲጸና እርዳን። በሰው ፊት የምንታይበትን የግብዝነት ጭንብል አውልቀ በስውርና በግል ሕይወታችን አንተን የምንመስል ቅዱሳን አድርገን በኢየሱስ ክርስቶስም አሜን። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ተባረኩም።